አንተም ቢሆን ሀሳብህ ምንድነው? ሲቀጥል ደግሞ ወንድምህስ ሀሳቡ ምንድነው? ለምንድነው እኔ ጋር እየመጣ ሌላ አክት የሚያሳየው? እዛ ደግሞ ሴር እንደማይፈልግ ምናምን አክት የሚያደርገው ለምንድነው ከህይወቴስ እሺ እንደዚህ እየሆነ የሚኖረው? ገባ? በቃ እንደሌላው ጊዜ ልጁን መጥቶ አይቶ ይሄድ። በቃ ያለውንም ነገር ከኔ ጋር ይውሰድ። እቃ አለው እኔ ቤት ይውሰድ፣ እሱንም ይውሰድ። በትንሽ ነገር ላይ ማለት ነው። ይሄንን ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። ከትላንትና የቀጠለ ቪዲዮ ነው ግን ማለት ነው አንድ ነገር ማለት ፈልጋለሁ። ካንቺ ከተናገርሻቸው ነገር አብርሃም ወደ አንቺ ቤት የሚመጣበትን እሱ ካሜራ ማለት ሳይታየው ማለት ነው አንቺ ሚሊሽን እኛ እንስማ። ኦኬ እኛን አይደለ ለኛ ነው አይደለ የምታወሩት? እኛ እንድንሰማ ነው አይደለ ይሄም ነገር ሚዲያ ላይ ይዛችሁ የምትመጡት? ኦኬ ሩታ አብርሽ ወደ አንቺ ሲመጣ ልጁን ለመጠየቅ ሲመጣ አይደለም ኖርማል ቪዲዮ የራቆት ቪዲዮ ቀርጸሽ የለ ለኛ ሼር ባታደርጊም ዳኒ ምናምን አይቶታል አይደለ? ስለዚህ አሁን ምን ታደርጊያለሽ መሰለሽ? አሁን አብርሽ ወደ አንቺ ይመጣል ብለሽ ሼር አድርጉልኝ ይሄን ቪዲዮ ለሩታም ይረስልኝ፣ ለሩታ አድርሱልኝ። ኦኬ እሱ በድብቅ ካሜራ ቅረጪና ህዝቡ እንዲያውቅ እኛ ያኔ እውነት አብርሃም ሩታ አይደለችም አብርሃም ስለሚፈልጋት ነው ሩታን ብለን እንወቅ። ገባሽ? አብርሃም ያስፈልጋል። ገባሽ? እኛ አሁን አንቺ በቃ በግድ አብርሃምን እየፈለግሽ ነው የሚመስለን እኛ። ምክንያቱም እዛ ጋር አብርሃም ለሄርሜላ ጋር ሲሄድ ሄርሜላ እንደሚወዳት ነው የሚያሳየት አይደለ? ሳይታመን በፊት። አሁን ደግሞ ሁለታቸውንም አልፈልግም ለራሴ ጊዜ እፈልጋለሁ ምናምን እያለ ነው አይደለ? ይሄንን ነው የምናውቀው። አንቺን ደግሞ እንደማይፈልግሽ ነው እኛ የምናውቀው። ስለዛም ነው በቃ ከአብርሃም ህይወቱ ውጪ አይፈልግሽም ብለን በጣም ብዙ ጊዜ የምንናገረው። አሁን አንቺ ይሄንን አርጊ በቃ። እውነት አብርሃም አንቺን እንደሚፈልግ የሚያሳይሽን ምናምን የሚያወራሽ ምናምን ነገር ካለ አምጪና ለኛ አሳይልን፣ እንወቀው። ማወቅ አለብን። ይሄ እናንተን የምትከተል ህዝብ እኮ ጀዝባ አይደለም፣ ስራም አጥቶ አይደለም። ግን በቃ ማየት ስለምንፈልግ ወር ደግሞ እኛ በመናያቸው ነገሮች እናንተ ተጠቀማላችሁ ብለን ነው የምናየው። ቢዩዙ እኛ እንኳን ኦኬ ሪአክሽን ቪዲዮ እየሰራንባቸው ነው ምናምን ነገር በአንድም በሌላም እየተጠቀምን ሊሆን ይችላል አይታወቅም። ግን እውነቱን ነው የምናገረው ቤተሰብ እና ሌሎች ግን እያያችሁ ያሉ ሰዎች በእናንተ ምክንያት እያለቀሱ ያሉ ሰዎች በአንቺም በኩል ያለ፣ በሄርሜላም በኩል ያለ፣ በአብርሃም በኩል ያለ ለምን እውነቱን እንወቀው። አምጪ በቃ ቅረጪ። እሱ ቤትሽ ሲመጣ አንድም ሁለትም ቀን ይምጣ ቅረጪና አስቀምጪና ይኸው ህዝብ ፍረዱኝ በይ እንየውና ከዛ በቃ የምንፈርደውን እንፈርዳለን ማለት ነው። ወደ ሌላው እንለፍ። ግን በጣም ሙሉ ጤነኛ ሰው ሆኜ እየኖርኩ ነው ያለሁት። ገባ? ስለዚህ እግዚአብሔር ተመሰገነ ይሁን። መውለዴን ልጄን በደንብ ጥንክር ብዬ እንዳሳድግ ነው የረዳኝ እንጂ ምንም ይጎድለኝ ምንም የሰበረኝ ነገር የለም። ፈጣሪ ተመሰገነ ይሁን። ስለዚህ እኔ አሁን ልል የምፈልገው ነገር አንተም ቢሆን ሀሳብህ ምንድነው? ሲቀጥል ደግሞ ወንድምህስ ሀሳቡ ምንድነው? ለምንድነው እኔ ጋር እየመጣ ሌላ አክት የሚያሳይ በትንሽ ነገር ሰበብ እየመጣ ቤትስጥም ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። ይኸውላችሁ ጋይስ እኔ ሩታ የምትናገራቸው ንግግሮች ማለት ነው ምንም ልል አልችልም፣ ምንም ልናገር አልችልም። ግን እኔ ሩታ የምትሆን ታሳዝነኛለች ጋይስ። ለምን እኛ በቃ ከኛ የተደበቀ ነገር እንዳለ እየተሰማኝ ነው አሁን ላይ። ምክንያቱም ግን ወንዶች ግን ምን አይነት ፍጡሮች ናችሁ ግን? ህይወት ምን አይነት ፍጡሮች ናችሁ ግን? እኔ አብርሃምን እንደዚህ አይነት ነው ብዬ አስቤ አላውቅም። እዛ አሁን ለምንድን ነው በቃ ሄርሜላ ላይ እንደዚህ ያኔ በቃ ሩታ አጥፍታለች አይደለ? ሩታ አጥፍታለች። ግን ምንም ያላደረገችው ሴት ላይ እንኳን እንደዚህ የሆነ ነው ያለው አብርሃም። እስቲ እናንተ ምን ትላላችሁ? ኮሜንት ላይ ሳውቁኝ። ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። ግን በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። እንባ ምግብ ነው እንዴ አለች ሩታ። አብርሽ እግዚአብሔር ልቦና ይስጥ። ግን ጥሩ አይደለም፣ የሴት ልጅ እንባ ጥሩ አይደለም። ወደ ራስ ብትመለስ ባይነኝ እኔ ባይዞይ የሚጠቅምህም እሱ ነው።
እና ደግሞ ማለት ነው የእውነት ለመናገር አንድ ሰው ኢንስታግራም ላይ የሆነ ቴክስት ልኮልኝ ነበር እና ትላንትናም ደግሞ ማታ ቪዲዮውን ከለቀቅኩላችሁ በኋላ ሄርሚን ጽፌላት ነበረ። እንዴት ነሽ ምናምን ብዬ የተለያዩ ነገሮች ብያት ነበረ እና ምግብ አልበላችም እና እስካሁንም ሰው ስጠይቅ ምግብ አልበላችም አሉኝ። ግን መልካም ነገር እንደምንሰማ ተስፋ አድርጋለሁ እና ቪዲዮውን እስቲ እስከመጨረሻ አዳምጦ የሆነ ቮይስ አስገባላችኋለሁኝ። ብቻ አሁን የደረሰኝ ነገር አለ። ብቻ በእውነት ለመናገር ጥሩ ነገር ነው እየሰማሁትኝ። ግን ቮይሱን ድምፁ መቀየር ከቻልኩኝ ቀይሬ እንድታዳምጡ ያደርጋለሁ። ድምፁ መቀየር ካልቻልኩኝ ደግሞ ያ ሰው ፈቃደኛ ስለማይሆን ወይ ቴክስት አለ፣ እሱን ቴክስት አመነብላቸዋለሁ ማለት ነው። እና ብቻ የእውነት ለመናገር እኔ ሄርሚ እንደዛ ሆና በማየቴ በጣም ነበረ የከፋኝ ማታ። ምክንያቱም እንደዚህ ፊቷ ቀልቶ እንደዚህ አዝና ማለት በጣም ነው የሚደብረው። አብርሽ ለምን እንደዚህ መሆን እንደፈለገ ግራ እስኪገባኝ ድረስ ማለት ነው። ጋይዝ ደህና ነኝ፣ እግዚአብሔር ይመስገን። እኔ የአብርሽ ጓደኛ ነኝ። እናም ደግሞ ዩቲዩብ ላይ ቪዲዮ ስትለቂ አንዳንዴ አያለውና ለሄርሚ እንደምትቆርቆሪ ሄርሚን እንደምትወጂ አውቃለሁ። ነገር ግን አንቺ የማታውቂያቸው ብዙ እውነቶች እንዳሉ እኔ እነግርሻለሁ አለ። ኦኬ ምን እውነት ነው ብላችሁ ታስባላችሁ? እና ቪዲዮውን እስከ መጨረሻ ድረስ አዳምጡ። ኦኬ ማለቴ ጽሁፉን ልጨርስላችሁ። የእውነት ነው የምነግርሽ፣ አብርሽ ለጊዜው ሄርሜላ እንደሚወድ አክት ያደርጋል እንጂ እሱ ልቡ ያለው ሩታና ሩታ ጋር ነው። የፈለገ ቢሆን አብርሽ ምንም ያህል ለጊዜው ቢያስመስል ምንም ቢልም እንኳን ልቡ ያለው ሩታ ጋር ነው። አንቺ ሩታ እንደዛ አብርሃምን ስለምታመናጭቅ ስለምትለው ሩታን ማለት አብርሃምን የማትወዶ ይመስልሻል እንጂ እሷም አብርሃምን ትወደዋለች፣ አብርሃምም ሩታን ይወዳታል። ነገር ግን ሄርሜላ ዝም ብሎ ሊጠቀምባት ነው እንጂ ፈልጓት ወር ደግሞ ከእሷ ጋር ሊሆን አይደለም። ስለዚህ ሄርሜላ በጣም ንጹሕ ልብ ያላት ሴት ናት። እኔ ሄርሜላን በጣም ነው መወዳት፣ በጣም ነው የምታሳዝነኝ። ግን ከሱ እንድትርቅ እፈልጋለሁ። እሱ ለእሷ አይገባትም። ምክንያቱም እንደዚህ እያለቀሰች እንኳን ስትጠይቁ ጥሩ መልስ አይመልስላትም። በጣም ብዙ ንቀቶችን ነው ያሳያት እና ይሄንን ለሚዲያም እንድታስተላልፊ እፈልጋለሁ። እናም ደግሞ አንቺም ዩቱብ ላይ እንድትለቂ እፈልጋለሁ። እኔ በሌላ ፌክ አካውንት ነው ያወራውሽ ምናምን አለኝ ማለት ነውና ለመናገር እኔ በፍጹም ነው የምነግርህ። ማለቴ ያው ታያለህ ይሄንን ቪዲዮ በፍጹም ነው የምናገረው ይሄንን ማለት ነው። አብርሽ ሩታን አይወዳትም በምንም ማለት ነው። በምንም እንደምንም ፈልግ ውረድ። እኔ ደግሞ ስነግርህ አብርሽ ሩታን አይወዳትም። ምናልባት ለልጁ ሲል ምናልባት ነው ብዬ ነው እንጂ ማስበው አብርሽ ሩታን አይወዳትም። ሌሎችም የጻፉልኝ ሰዎች አሉ ኢንስታግራም ላይ። ግን እኔ አሁን ሁሉንም ሰው ጽሁፍ ሲጀምር ዛሬ ጋይስ አሞኛል ትንሽ እና አልችልም ወይ ሌላ ቀላል ብላችሁ እችላለሁ። ግን መልካም ነገሮች አሉ እንሰማለን እና ለዚህ ነገር ለተናገርከው ሰውዬው ደግሞ እኔ ያው እንግዲህ ሁላችንም እዚህ ሚዲያ ላይ በምናየው ልክ እንጂ እኔ ከአብርሃም ከሄርሜላ ጋር አልኖርኩም፣ አንተም አልኖርክም። ግን ምንም ያህል ከጎናቸውን ብትሆን አንተ ወይ የሩታ ደጋፊ ልትሆን ትችላለህ። ምክንያቱም ማንነትህ ስለማይታወቅ ማንነትን እንደብቀ ነው ይሄንንም የጻፍክልኝ። እኔም ስለምትከታተል አቅርቢ ስላልከኝ አቅርቤልሃለሁ፣ አንብቤልሃለሁ። ነገር ግን ትክክል ነህ ብዬ ለመውሰድ ይከብደኛል። እኔ ሳቀው አብርሽ ከሄርሜላ ጋር መኖር ሲጀምር ኦር ደግሞ ሄርሜላ ፍቅር መስጠት ሲጀምር ነው ወንድነቱ እንኳን የታየን እንጂ ከዛ በፊት ሩታ እንደፈለገች ስታሽከረክረው ነበረ። ኦኬ እና እንደዚህ ብለህ እንትን ማለት አትችልም። እንደዚህ አይነት ነገር ወስነ አብርሃም
ሄርሜላን አይወዳትም 100% እርግጠኛ ነኝ ምናምን ብለህ እኔ ደግሞ ወይ ሌላ ነገር ላይ ሄርሜላ ሄርሜላን አውራታለሁ፣ ቴክስትም ጽፌላታለሁ። ትናንትና ደህና ነኝ ብላኛለች ማታ እና ደህና እንደሆነ ተስፋ አደርጋለሁ። መልካም ነገር እንደምንሰማም ተስፋ አደርጋለሁ። እናም መቼም ነው እኔ በስተመጨረሻ ልነግራችሁ የምፈልገው ነገር ማለት ነው ጋይስ፣ አብርሽ ሄርሜላን አይወዳትም ልል አልችልም። አይ ነው አያለው እኮ ኮሜንት ላይም ሄርሜላ ንጹሕ ልብ ነው ያለሽ እና ከዚህ ልጅ ራቂ የምትሉ ልበቀን ሰዎች አላችሁ። እኔ ማለት ማለት ሄርሜላ ከአብርሃም ህይወት ብትወጣ በጣም ከሱ የተሻለ በእውቀትም በአስተሳሰብም በብዙ ነገር ከሱ የተሻለ ባል ፍቅረኛ እንደምታገኝ ይገባኛል። ግን ጋይስ አንዴ የጀመረችው አንዴ በጣም ብዙ ስድቦችን ያስተናገደችበትን ፍቅር ትታ እንደ ቀላል ልትወጣ አችልም። ገባችሁ? ያንን ተረዱ እንጂ ሄርሜላ ማውጣትም አቅቷት አይደለም፣ ትወጣለች። አዎ የሆነ ነገር በጣም አይደለም እነሱ እንደዚህ በጣም ብዙ ያኔ 1 ዓመት ማለት ቀላል አይደለም። እና አብሮ በልቶ አብሮ ጠጥቶ አብሮ ስቆ አብሮ አዘናቸውንም ደስታቸውን አብሮ ተካፍሎ አይደለም። እኛ እንኳን የሆነ ሶሻል ሚዲያ ላይ ያወቅነው ሰው ከኛ ሲለይ ከብደን የለን እና እንደዛ ተረዱት ፕሌስ። እና ዝም ብላችሁ ያገኛችሁትን ነገር ሚዲያው ላይ ተመቸን ኦር ደግሞ ዝም ብላችሁ አትጻፉ ልላችሁ ፈልጋለሁ። መልካም ነገር ሰማላችሁ በቅርብ ቀን ወይስ ከ3 ቀን በኋላ ሊሆን ይችላል፣ ከ4 ቀን በኋላ ሊሆን ይችላል። ብቻ እኔ ደረሱኝ ነገሮች አሉ እና መልካም ነገር ሰማላችሁ። አብሽር እና መልካም ቀን ይሁንላችሁ። ወዳችኋለሁ። ቪዲዮ ይውልኝ፣ አስተያየታችሁን በኮሜንት አሳውቁልኝ። እናንተስ ምን ትላላችሁ? አብርሃም ሩታን ይወዳታል ትላላችሁ ወይስ አብርሽን ይወዳታል? እስቲ ኮሜንታችሁን እፈልጋለሁ። የሁላችሁንም ኮሜንት ማየት እፈልጋለሁ። የትኛውን እስቲ እናንተ ምን ታዘባችሁ? ትዝብታችሁን ኮሜንት ላይ ጻፉልኝ። በትናንትና ቪዲዮም እኛ ሁላችንም የተናደድን ነው አውቃለሁ እና እንደዛ ቤተሰቦች ወዳችኋለሁ ባይ